አስተናጋጅ አቤት ናስኪ አቤት ምን ልታዘዝ የሆነ ሆዴዝ የሚያደርግ ነገር ማምጣልኝ ለ9 ወር የሚሆን አለ ትፈልጊያለሽ ሰላም ክቡራትና ክቡራን አድማጭ ተመልካቾቻችን የዛሬው ልዩ የምን አዲስ መሰናዷችን ተጀምሯል። ክቡራን ተመልካቾች እንደተለመደው ሁሉ ቅዳሜ እንደምናደርገው ዛሬም የ1000 ብር ሽልማት አዘጋጅተናል። በሽልማቱ ተሳታፊ ለመሆን የሚጠበቀው ይህንን ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ ምን አዲስ ብላችሁ ኮሜንት ማድረግ ነው። እኛ ለአንድ ለተመረጠ ሰው የ1000 ብር ሽልማት የምንሸልም ይሆናል። ጥርሳችሁን በብሬስ ያሰራችሁ ሰዎች ጉዳችሁን ሰምታችኋል? ጥርሳችሁን በብሬስ ያሰራችሁት እኮ ገጣጣ ሆናችሁ እንዲስተካከልላችሁ ነው አይደል? እና ምንድነው ብሬስ ካሰራችሁ በኋላ 10 ጊዜ ሽንት እንዳጨቀተው ሙሴ ሰለሞን ምን እያለ ነው? ስም ማን ነው? ሙሴ። እሺ ስለ ዜና ማለት የምትችለው ለሴት ግን ማለት የማትችለው ነገር ምንድነው? ከቨር ለማድረግ በጣም ሰፊ ነው። የነጋዴው ሸምሰዲን የግንባር ውሎ። ሸምሰዲን አረ ተበላብክ በለኝ። አረ እባክህ ራስ ተመልከትናይ እንደ እዛ ጋር 200 ብር የሚታየኝ የት አለ? በዚህ ቪዲዮ ምን ያለ ያረጋል ምን ያላለው አለም እስኪ እንከታተለው። ጤና ይስጥልኝ የተከበራችሁ ያልሞታችሁና ያልታገታችሁ ኢትዮጵያውያን እንደምን ሰንብታችኋል? አለን እንደምን ሰንብታል? What? ሰባተኛው ሀገራዊ ምርጫ ልክ እንደ ስድስተኛው በሰላም ተጠናቀቀ። ስምንተኛው ምርጫ እስኪደርስ በዳሽሙላ የሚኖረው ህብረተሰብ በነቂስ ወጥቶ ይገለኛል ይጠቅመኛል ያለውን ፓርቲ ሲመርጥሏል። ይበል የሚያሰኝ ነው። በእውነቱ አጨብጭበናል። አሸናፊው ፓርቲ ከብላክቦርድ ከምርጫ ቦርድ ጋር በመተባበር የምስጋና ፓርቲ ያዘጋጃል ተብሏል። ምርጫውን አስመልክቶ አንዳንድ ግለሰቦችን ዘናዜና አነጋግሯቸዋል። እንደሚከተለው ይቀርባል። አቤት ምርጫ ምርጫማ እንደዚህ ነው። መረጥኩ እኮ እኔ አሁን ሞቼ ነበር። ይሄው እንደምታይ ነው ተገንዤ አብቅቶ ትዝ ሲለኝ ለካ ምርጫው ነበር። ድንግጥ ብዬ ነው ነፍስ የዘራሁት። እንዴ ሳልመርጥም አልሞትም። እየሮጥኩኝ ሄድኩት ወደ ምርጫ ቦርድ ምርጫ ጣቢያ እየሮጥኩኝ እንደውም እዛ በችኮላ ስገባ ሰልፍ ላይ ያሉትን ሰዎች ገፋፍቻቸው ስገባ እንዴ ፋዘር ተረጋጉ ምንድነው ሊሞቱ ነው እንዴ አሉኝ። አዎ ልሞት ነው ግን አሁን አልሞትም መርጬ ነው ሞት አልኩኝ። ቀጥታ ከሬሳ ሳጥን ቀጥታ ነው ምርጫ ሳጥን ውስጥ ያልኩት። እውነቴን ነው የምልህ ልሞትልህ እንዴ ይኸውልህ የኔን ድንኳን የተጠቀሙ ምርጫ ቦርድ በቃ ከዚህ በላይ ምን ልበልህ? እንግዲህ ምን ልበል? ከዚህ በላይ ምን ደስ የሚል ነገር አለ እንዴ? ለኔ እንባ ሊሰጥ የመጣው ነው ድምጽ የሰጠው። በቃ ኮሮጆን እኮ ገልብጣ እንዲህ ብትደፋው እኮ ወረቀት ትንሽ ነው የምታገኘው፣ አብዛኛው እንባ ነው። ኦ ማይ ከዚህ በላይ ምን ደስ የሚል ነገር አለ? ከዚህ በላይ አለ እንዴ ሌላ ነገር? እንዴ እኔ በጣም ነው ደስ ያለኝ በጣም እውነቴን ነው የምልህ። ይኸው ያለፈውን አምፖል መርጫለሁ፣ ያው መብራት ነው። አሁንም ያው ስንዴ ነው የመረጥኩት፣ ያው ምግብ ነው እንግዲህ መብራትና ምግብ ነው የመረጥኩት ማለት ነው። ከዚህ ምን ትማራላችሁ መሰላችሁ? የሰው ልጅ ሁሉ ጊዜ መምረጥ ያለበት ቤቱ የማያገኘውን ነገር ነው። No God please no በተያዘ እጅ የሌለው ግለሰብ ምርጫውን በጥርሱ እንደመረጠ ተሰምቷል። ድምጽ በጥርስ የሰጠው ወጣት አድናቆት ያገኘ ሲሆን እሱ ካርዱን ሲነክስ ፓርቲው ደግሞ ህዝቡን እንደሚነክስ ትልቅ ማሳያ ነው። በኢትዮጵያ ተንቀሳቃሽ ቢሮ ተከፈተ። ቁጭሎም አልቻል ነው። ቢሮው አውቶቡስ ላይ የተገጠመ ሲሆን ከዚህ በኋላ ጉዳይ ያላቸው ተገልጋዮች ፌርማታ ላይ ቆመው ቢሮ ይጠብቃሉ። ፈጣን አሰራር ለመስራት ፈጣን አውቶቡስ የሚጠቀመው ይህ ቢሮ በአይነቱ ለየት ያለ ሲሆን ጉዳያቸው በቶሎ እንዲፈጸምላቸው ገንዘብ የሚገጩ ግለሰቦች ከዚህ በኋላ ይገጫሉ እንጂ አይገጩም። መሶብ የተባለው ይሄ አሰራር ለብዙ ወጣቶች ተንቀሳቃሽ እንጀራ ፈጥሯል። ከከተማ ወጣ ባሉ ክፍለ ሀገራትም አገልግሎቱን ለማድረስ ቢታቀድም
አጋቾች አውቶቡስ መስሏቸው ቢሮ እንዳያግቱ ተፈርቷል። የሰዓቱ የስፖርት ዘገባ ላይ ደርሰናል። ለስፖርት ዘገባው ደግሞ ምን አለ ስቱዲዮ ኤ እየጠበቃችሁ ነው። አርቲስቶችና ባለስልጣናት ተባብረው የበሉትን ብር ጠቅላይ ተጫወቱት። ጨዋታውን ባለስልጣናት በሰፊ ጎል ልዩነት አሸንፏል። ስቴዲየም ገብቶ ጨዋታውን የተከታተለው የበይ ተመልካች ጥሩ ጨዋታ የተመለከተ ሲሆን ዘና ስፖርት ከሁለቱም ቡድኖች ተጫዋቾች ጋር ቆይታ አድርጓል። ጨዋታውን አሸንፈናል። እንዳያችሁት ነው። በጣም አሪፍ ጨዋታ ነበረ። አርቲስቶች ዝም ብለው ነው፣ እኛ ከፍተኛ ግምት ሰጥተናቸው ነበር። ምንም አይችሉም። በቃ አርቲስቶች መድረክ ላይ እንጂ ሜዳ ላይ መጫወት ብዙም የሞቱ ናቸው። መቼ ለእነሱ ተብሎ ታዲያ ሜዳው መድረክ አይሆን ወይስ እነሱ እንዲጫወቱ ቆንጆ ሴት መምጣት አለበት? ለምንድነው ማስቀው? አንተ ጋዜጠኛ እየቀለድኩ መሰለኝ አይደለ? እኔ አስወጡት እስቲ አስወጣኝ። እኛ ስናወራ ማጨብጨብ ነው ያለባችሁ፣ መኮሳተር እንዴት ነው ነገሩ? እኔው እኛ በነፍሳቸው ነው የተጫወትንባቸው። ያው እኛ ደግሞ በነፍስ መጫወት ብዙም እኔ ተከላካይ ነበርኩ። ለምሳሌ አንድ ሰው ያለፈኝ የለም። አንድ ሰው አልፎኛል። ግን ያው እሱን ተቀባብሎ አይደለም አቀብሎ ነው። ዝም ብሎማ ማለፍ አይቻልም። ዝም ብሎ ቢያልፍ መቼም አያልፍለትም። በእርግጥ ፍላጎት ሊኖር ይችላል፣ ማለፍ ፍላጎት ሊኖር ይችላል። አይደብረኝም። እኔም ቤቱን ለልማት ፈልገው አይደብረውም። ቫይስ ቨርሳ ነው ጋይብቷል። እኛ በደንብ ተጫውተናል። ሳጥን ውስጥ 3 ጊዜ ነው 4 ጊዜ ብቻ በእጄ ነክቻለሁ። እነሱ ጮሁ፣ ግን እንኳን ኳሱ ዳኛው ራሱ በእጃችን ነው። አንድ ስልክ መደወል ቀላል ነገር ነው። እነሱ ግን ጮሁ በጣም ዳኛ በደለን ምናምን ጩኸት። እኛ ጩኸት እንኳን 11 ሰው 120 ሚሊዮንም ሰው ቢጮህ እኛ መስሚያችን ኦፍሳይድ ነው። እኒሃው እንዳያችሁት ነው። ድሉን ተቀናጅተናል። ጥሎ ማለፍ ነው። አርቲስቶችን ጥለን አልፈናል። ዋናው ነገር እሱ ነው። ቀጣይ ጨዋታችሁ ጋዜጠኛ ጋር ነው ተባብለናል፣ ተነግሯል። እንጫወታለን ከጋዜጠኞች ጋር። ካሸነፍናቸው አዲስ አበባ፣ ከተሸነፍን ያው አዋሽ አርባ ነገር። ጨዋታው ከባድ ነበር፣ በጣም ከባድ ነበር። በቃ በዚህ ጨዋታ የተረዳሁት ነገር በቃ ከባለስልጣኖች ጋር መጋፋት በጣም ከባድ ነገር ነው። ኳስ ራሱ አታገኝም። አንድ ልታውቁት የሚገባው ነገር ከባለስልጣን ጋር ኳስ ስትጫወት ኳስ ራሱ የምታገኘው በሰው ነው። በቃ ዝም ብሎ አይደርስም ኳስ። በቃ አንድ ሰው ለ5 ነው የሚይዙት። ምንድነው ስትላቸው 1 ለ5 ይለዋል። በጣም ችግር ነው። በቃ ኳስ ምንጫችንን ያደረቁም እና እኛውን 1 2 3 ሳጥን ውስጥ ምናምን ለመግባት ሞክሬ ነበረ። ቅጣት እንደውም አግኝቻለሁና ቅጣቱን ሞከርኩት፣ ጎሉ ወጣ። እነሱ ግን ስብሰባ ገቡ። ከዛ በቃ ሰኞኑ ምናምን ብለውን በቃ 2 ጉርድ ቁምጣ አምጡ፣ ማሊያ ኮፒ አድርጋችሁ አምጡ ያላሉን ነገር የለም። በስንት መከራ ነው ጨዋታውን ራሱ የጨረስነው። አንደኛ በጣም ነው የሚጣለፉት፣ በጣም ነው የሚጣለፉት። እንደ እኛ ስንጠለፍ ህዝብ ላይ ነው የምንወድቀው። እነሱ ግን እንደምታዩ ብጠልፋቸው ራሱ አይወድቁም። ለምን አትለኝ? ብሔር ይደገፋሉ። እኔ አሁን ወድቄ ነበረ። ወድቄ ራሱ እርዳታ ራሱ ማግኘት አልቻልኩኝም። እውነቴን ነው የምነግርህ። ምንም እንደውም በተኛሁበት ሆኜ በቃ እርዳታ አልመጣልኝም። ባይሆን ግጥም መጣልኝ። እንግዲላችሁ ደስ ይለኛል። ግጥም እንኳን ደስ አላችሁ ሁላችሁ ባለስልጣናቱ፣ እንኳን ደስ አላችሁ። ተጫወትን ዛሬ እንዴት ደስ እንዳለኝ። ገንዘብ ስለማገኝ እሱ ማየት ይቀራል። ትከሻ ስትገፉን ደግሞም ስንወድቅ መሬት የሌለ ነው ቢገኝ ደግሞ መሬት እንሰራ ነበር 2 መኝታ ቤት ወይም ለሚኮራ ወይም ሸገር ሲቲ። ሌላው በዛሬው ቪዲዮ የምንመለከተው ጆን ዳንኤል የተከራየበትን የቤት ኪራይ በጊዜው ባለመክፈሉ ክስ እንደተመሰረተበት የሚያሳይ ቪዲዮ ይሆናል። እስኪ እንከታተለው። ምን አለ እንዴ? በጣም አይገርምሽም? አፍ አውጥቶ ለእናቴ የምንላት እስቲ ታስወጡኝ እንደሆነ ያለው ግን ምንድነው መሰለሽ፣ አሁን ሁሉን ይዛችሁ ፖሊስ ይዛችሁ መሄድ እኮ ነው። ፍርድ ቤት አትችይም፣ እንደዛ አትችይም። ፖሊስ ይዘሽ መሄድ አትችይም። መጀመሪያ ወረዳ፣ ከወረዳ ክፍለ ከተማ፣ ከክፍለ ከተማ ለፖሊስ ጣቢያ ይጻፋል። ፖሊስ ጣቢያ ሲጻፍ ፖሊስ የፍርድ ቤት ወረቀት ካላመጣችሁ አናመጣም አሉ። ኦኬ፣ አሁን ፍርድ ቤት ሄድን። ፍርድ ቤት ስንሄድ ምን ያረጋታል መሰለሽ? ይደውልና ሌላ ሰው ይደውልላትና ነገ ሊለቅ ነው ይሏታል። ፍርድ ቤትን መጀመሪያ አሁን ኦልሞስት ኤጅ ላይ እየደረሰ ነው። ግን በቃ እኔ እንደዚህ አይነት ድፍረት በህይወቴ አይቻላቅ። እንደዚህ አይነት ማለት 2 ባለ 2 ቤድሩም አፓርታማ ግራውንድ ላይ 30,000 ብር ነው ከፍሎ የሚኖረው። ሮት
ቲክቶክ ስለተጠቀመ ብቻ ወይም ደግሞ በቲክቶክ ፌመስ ስለሆነ ብቻ ጆን ዳንኤል ማስረጃው አለኝ። እኔ ፐርሰናሊ አላውቀውም፣ እሱም አያውቀኝም። እኔ እናቴ ናት ቤቱን አከራየችው በወክልና። በቃ እንዴት እንደሚላት አልወጣም እስቲ ለነገሩ አልኳት። እኔ ስታወራኝ ለነገሩ እሱ ከፕሌን አልወርድም ያለ ሰው ከዚህ አልወጣም ቢል አይደንቅም ነው ያልኩት። No, God, please, no! ያው እኛ ከሁለተኛው ግን ሳንሰማ እውነት ይሁን ውሸት እኔ ማስረጃውን በሙሉ እንትን እኔ ፐርሰናሊ አላውቅም። ጥላቻ ኖሮኝ አይደለም እኮ። ቁጥርሽን ላኪልኝና ማስረጃዎችን በምንድን ልላክልሽ? በዚህ የሆነ ነገር ላኪልኝና ልልክልሻለሁ። አዎንታ በርሲሳም አብያተ ክርስቲያናት ለመንግስት ግብር መክፈል አለባቸው ብሏል። ምክንያቱም በዝርዝር አስረድቷል። እስኪ እንከታተለው። መንግስት ለምንድን ነው ከሃይማኖት ተቋማት ላይ ግብር የሚያሰበስበው? ለምሳሌ ያህል የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያንን ብንወስድ፣ የአዲስ አበባ ሀገረ ስብከትን ብቻ ብንወስድ፣ እንዲያውም አንዳንድ ቤተክርስቲያናት ብንወስድ ኦዲተብል ያልሆነ ገቢዎችን ያስገባሉ። ሳሊተ ምሕረትን ማየት ይቻላል። ሲምፕል ኤግዛምፕል፣ ቀላል የማይባል ገቢ ነው የሚያስገቡት። ለምንድን ነው የማይሰበስበው ገቢ ይመስላችኋል? ለምሳሌ የሃይማኖት ተቋማት አትስረቅ፣ አታመንዝር፣ የሰውን አትመኝ፣ አትግደል ሲሉ ምን ማለታቸው ነው? አትግደል ብሎ በሚያስተምሩ ሰዓት የማይገሉ ሰዎችን እያፈራ ነው ማለት ነው አይደለም? የማይገሉ ሰዎች በፈሩ ቁጥር መንግስት ገዳዮችን የሚፈልግበትን ኮስት እየቀነሰ ነው ማለት ነው። አትስረቅ ሲልህ የማይሰርቅ ሰው እያፈራ ነው ማለት ነው። የማይሰርቅ ሰው በፈራ ቁጥር መንግስት ሌባዎችን ለመፈለግ፣ ለማሰር፣ ሌባውን ለመቀለብ የሚያወጣውን ወጪ ይቀንስልናል ማለት ነው። በተዘዋዋሪ መንገድ የሃይማኖት ተቋማት እየከፈሉት ነው ማለት ነው። ስነ ምግባርን በማስተማር ዜጎችን የማይሰርቅ ዜጋን፣ የማይገል ዜጋን፣ የሰውን የማይመኝ የማይጣላ ሰላማዊ ዜጋን በመፍጠር እየከፈለ ነው ማለት ነው። በካሽ ባይሆንም ክፍያው በዚህ እየከፈለ ነው። ነገር ግን አሁን ላይ ያሉ የኢትዮጵያ ውስጥ ያሉ የሃይማኖት ተቋማት ይህን ዲሲፕሊን እያስተማሩ ነው ወይ ካል ነው፣ እያባባሱ ነው። ዋናዎቹ የሌቦች መናኸሪያ፣ ዋናዎቹ የገዳዮች መናኸሪያ፣ ዋናዎቹ እነሱ የሆኑ መሆናቸው መጀመሪያ ያረጋግጥ። ካረጋገጠ በኋላ ግን ስራቸውን እየሰሩ ስላልሆነ ግብር ሊጥልባቸው ይገባል። ቢኮዝ እነሱ ያፈሯቸው ሌቦች ለመያዝ መንግስት ወጪ እያወጣ ነው ያለው። እውነቴን ነው የምላችሁ፣ ቤተ ክርስቲያንን ፊት ለፊት የሚጠላ ሰው ይሻላል ቤተ ክርስቲያን ውስጥ ገብቶ ለቤተ ክርስቲያን ተንቆርቋሪ መስሎ የራሱን ሽቀላ የሚሸቅል። ይሄ ነው በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ዘመድ መስለው የሚበዘብሷትን ሰዎች ማስወጣት አልቻለችም። ከላይ ከሲኖዶሱ ጀምሮ እንደኔ በመላ ኢትዮጵያ ያሉ የኦርቶዶክስ እምነት ተከታዮች የሚያዋጡት ወጪ፣ የሚከፈላቸው ክፍያዎች በሲኖዶሱ ነው መመራት ያለበት። ስትራክቸሩ እንደ መንግስት ሆኖ በበጀት ነው መተዳደር ያለባቸው እንጂ አንዱ በደህና ጊዜ ጥሩ መሬት ስለያዘ ጥሩ ያከራያል። ጭፈራ ቤት ጭው ዙሪያው ሳሊተ ምሕረትን መውሰድ ይቻላል። ጭፈራ ቤት ነበር፣ ጫት ቤት ነበር ሲያከራዩ የነበሩት። ቤተክርስቲያን ከጀርባ አለ ተደብቆ። ያንን መሬት በጊዜ ስለያዙት ገቢ ያገኙበታል። ኦዲት እናርጋችሁ በሚባልበት ሰዓት ክርስቶስን ኦዲታችን ይላሉ። እነዚህ ሰዎች ናቸው የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን እየጎዳት ያሉት። ፓስተሮቹም እንደዛ ናቸው፣ ሼኮቹም እንደዛው ናቸው አሉ የተሰገሰቡ እዛ ውስጥ። ስለዚህ እነዚህ ሰዎች ሊወጡ ይገባል። እችን እናዳምጣት እስቲ። ቪዲዮ ዘፈን ጭፈራ ቢሆን ሼር ታረጉ ነበር። እስኪ ቪዲዮ ሼር ኮፒ ሊንክ አርጉልኝ። 100 ጊዜ ሼር 100 ጊዜ ኮፒ ሊንክ አርጉ። ኮሜንት ላይ 16 ቁጥርን ጻፉልኝ። ይህ ቅቡላ የምታዩት ቤተ መቅደስ መጥቶ ያፈረሰው ነው። ከአዲስ አበባ 700 ኪሎ ሜትር ደብረ ሲና። እንግዲህ ምን እያለ ነው? በቤተ ክርስቲያን የመጣው ቅቡላ ነው ይሄ ይለናል። እንግዲህ ቤተ ክርስቲያን ይመታል በተለያየ ጊዜ። በጦርነት ጊዜ የተለያዩ የሃይማኖት ተቋማት ተመተው አይተናል። የጦርነት ሰለባ ሆነዋል። ነገር ግን የዚህ ሰውዬን ውሸት ነው የምነግራቸው። እንግዲህ አንድ መሳሪያ ሲተኮስ
ምኑ ነው አረሩ ነው የሚሄደው አይደል እንዴ? ቅንቡላው ወይን ቀለሃው እዛው ነው የሚያርፈው። ቤተክርስቲያኗን የመታት ይሄ ነው ብሎ ያሳየናል። ይው አይኑን ያወጣው ውሸት ማለት ነው። ቤተክርስቲያኗ ስለፈረሰች ትሰራ ምንም እኮ ተቃውሞ የለንም። እንደዚህ በመዋሸት አይደለም ደግሞ እንደዚህ ዘመኑ ምክንያት ይፈልጋል። በምክንያት ልታስረዳው ይገባል። ጥያቄ ይጠይቃል። አለበለዚያ ለቆ ይሄዳል። እንደዚህ ተሰስገ እየዋሸህ ይሄ ሰውዬ እንግዲህ የንግድ ቤት አለው አወሉ ህንጻ የንግድ ቤት ያለው የተደራጀ በቤተ ክርስቲያን የሸቀለ ያለ ሰው ነው። አዛኝ በቃ እሱ ነው የቤተ ክርስቲያን ጠባቂ። እናንተ ነገ የሆነ ነገር ስንናገረው ደግሞ ያኮርፋል። የድሃ ቅንጡ ያፏጫል በቂጡ አሉ። እስኪ እንከታተለው። እኛ ጂ+ ምናምን ላይ ስንኖር ምናምን በቃ ሞልቶልን ከዛ ሚስቱን እዛው እስካላኖረ ባልነት የማይሰማው ሰው ካለ ገባ ብሎ የመጀመሪያ ቪዲዮቻችንን የሁሉንም ሪሌሽንሺፕ ነው ማለት የመጀመሪያ ቪዲዮቻችንን ከየት ኮንዶሚኒየም እንደመጡ ከየት አፓርትመንት ምናምን እንደወጣን ምናምን ስታይ ኦኬ እነዚህ ሰዎች በጣም ታክተዋል ማለት ነው። እኔ አባት በእውነት ለእኔ ያርገው እንደ እኔንን ኢንተርቪው መጨረስ ነው የከበደኝ። በእውነት ስቅስቅ ከበየ እያለቀስኩ ነው ያየሁት። በቃ አንተ በመሆን ነው እንጂ ማንንን ችግር ማሳለፍ የሚችላል? በእውነት ብርታትና ጽናት እንዲህም ይኖራል ለካ። በእውነት ኮንዶሚኒየም ለኮንዶሚኒየም አፓርትመንት ለአፓርትመንት ተሰቃይቶም ይኖራል ለካ። ኧረ ተመስገን ማለት ነው። ተመስገን ነው። የሀብታም ቅምጥል ቁም ይላል መንጥላ ነው አታ ጭራሽ ካንተም ብሶ ኮንዶሚኒየም ታናንቃለህ። በዚህ ጊዜ እኮ ህዝቡ የኪራይ ዋጋ አናቱ ላይ የጨፈረበት በ97 የተመዘገበውን ኮንዶሚኒየም እያስታወሰ ምን ነው መድኃኒዓለም ብታጣ ለእኔ አንድ ስቱዲዮ ታጣለህ እያለ እንባውን ባራም ማዘን በየቤተ ክርስቲያኑ ያወርዳል። አንተ አንዴ ኮንዶሚኒየም አንዴ አፓርትመንት እያልክ ታናንቃለህ። እንደ አፓርትመንትስ ቢሆን የአንድ ወር ቤት ኪራይ አፓርትመንት ዋጋ ስንት ነው? እንደ ደከም ላለ ሰፈር እኮ የዓመት በጀት ማለት እኮ። ታዲያ ይህንን እያየ የትኛው የውጭ ዜጋ ነው እነዚህ ሰዎች አልተመቻቸውም ብሎ የሚያስበው? በእውነት የአንዳንዶቻችን ህይወት እኮ የፓሪስ እና የሳሪስ ያክል እኮ የተራራቀ ነው። የመተዛዘን የለም የኔባት ለህዝቡ ሞራል አታስብም? እዚዎች አፓርትመንት ስታናንቅ። አረ በረከት ይደርብኝ የኔባት። እኔም እንዳንተ እንደዚህ በምቾት ልሰቃይ። አረ እንደው ስንት አይነት ቁሌታምና ቅሌታም ሰው አለ እናንተ። ምን አይነት ዓመት ነው የደከመ ዓመት? እንደው መድኃኒዓለም ትራም ቢሆን 2019 ያስገባኝ። እኔ 2018 ከብዶኛል። ህዝብ ለህዝብ አይተዛዘንም ስል ክቡራን የምን አዲስ ተከታታዮች የዛሬው የምን አዲስ ልዩ መሰናዷችን የተከታተላችሁትን ይመስል ነበረ። አስታውሱ ዛሬ ቅዳሜ ነው። የ1000 ብር ሽልማቱ ዛሬም እንደቀጠለ ነው። ይህን ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ ኮሜንት ላይ ምን አዲስ ብላችሁ ጻፉ። የ1000 ብር ሽልማቱ ተሳታፊ ሆናችሁ ማለት ነው። ጤና ይስጥልን።